በዚህ ዘመን ማንንም አልለማመጥም። አፍንጫዬ ቢደፈን ራሱ በአፌ ተነፍሳለሁ። ህይወት ይቀጥላል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየአኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደምታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ሀሳብ ስትሰጡ ግን አፋችሁ እንደመጣ ባትቀደዱ መልካም ነው እያልኩኝ ቪዲዮዬን ይጀምራለሁ። በእርግጥ ለምታከብሩኝ ለምትወዱኝ በጣም ትልቅ ቦታ አለኝ። እግዚአብሔር ያክብርልኝ። ሀሳባችሁን በትህትና ለምትገልጹ ሁሉ ከልብ አመሰግናለሁ። በመቀጠል ትናንት በሰራው ቪዲዮ ላይ ፈኪን ለምን ነካሽ ብላችሁ ያለ የሌለ ስድባችሁን እያመጣችሁ እየለጠፋችሁ ያላችሁ ግን እንደው መጋኛ የለጥፋችሁ ብላችሁ ትጎዱብኛላችሁ። ስለዚህ ሰው እንዲጎዳ ስለማልፈልግ ወደ ልቦናችሁ ተመለሱ ማለት ነው። እኔ ስለሷ ሀቁን እንጂ የተናገርኩት የዋሸሁት ምንም አይነት ነገር የለም። ገባችሁ? አንድ ሰው በተጣላ ሰዓት በመልካም ቀን ያደረገውን ነገር የሚናገር ሰው ከሆነ እሱ ጓደኛ አይደለም። ፈኪያ አሁንም ቢሆን አጋጣሚውን ካገኘች ትታው እንደምትሄድ 100% አስረግጬ እነግራችኋለሁ። ለሶፊም አልበጀች ብዬ ስላችሁ ሶፊና አንቺ እዛው ገደል ግቡ አላችሁኝ። እናንተው ግቡ በእኛ ፋንታ ማለት ነው። ገባችሁ? ምክንያቱም ሶፊ ነጭ ወረቀት ናት፣ የማይዋሽ ነገር በፈኪ ብቻ ሳይሆን በዙሪያዋ ባሉ ሰዎች ሁሉ የተጎዳች ልጅ ናት። የዋህነት አንዳንዴ ጥሩ አይደለም። ገባችሁ? ስለዚህ ፈኪያ ሶፊን ምንም የፈለገ ተአምር ቢሆን እሷ መሆን አትችልም። ምን ነው እናንተ እንደዚህ አንጨረጨራችሁ? በነገራችን ላይ ፈኪን በጣም ነበረ መወዳት። እኔ አሁንም ቢሆን የእሷ ጥላቻ ሳይሆን የተግባሯ የምትሰራው ስራዋ ነው ጥላቻ ያለብኝ። የሰው ልጅ ማንኛውንም ቢሆን አልጠላም። ምክንያቱም ሰው ነው፣ በስላሴ አርአያና አምሳል የተፈጠረ ሰው ነው። ግን አንድ ሰው ስጠሉት ሰውየውን ሳይሆን ተግባሩ ነው የምጠሉት። ያደረገችው ነገር በሙሉ ጥሩ ስላልሆነ አትመቸኝም። ካላስ ማየትም ትቻለሁ፣ አቁሚያታለሁ። ገባቸው? አሁን ደግሞ አሙ እያደረገ ያለው ነገር ደግሞ መስሎ ስላልታየኝ ስላልጣመኝ፣ ነባ የምታደርገውም ነገር ስላልታየኝ ተናገር ያለው ሙስሊም ኮንሽ በመጀመሪያ እኔ ሙስሊም አይደለሁም ውዶችዬ። ክርስቲያንም እንሁን ሙስሊምም እንሁን ሰው ጥሉ የሚል በቁርአናችን ነው በመጽሐፋችን ቃል የለም። እኔም ሰው አልጠላም፣ አስረግጬ የምነግራችሁ ነገር ተግባሯን ስራዋን ግን እጠላለሁ። ገባችሁ? ስለዚህ በወቅቱ ያደረገችው ነገር ሁሉ እሱ እንዴት ያ ነገር ሁሉ አልፎ ይቅር መባባል እኮ መልካም ነው ብያለሁ እዛም ላይ። አሁንም ቢሆን ይቅር መባባል መልካም ነው። ግን በዚህ ልክ ተመልሼ እኔ የበደለኝ ሰው ጋር አልለጣጠፍም። ምክንያቱም የሆነ ቀን አሁንም አጋጣሚውን ሲያገኝ ያ ሰው እንደማይከዳኝ እርግጠኛ አይደለሁም። እንዴ እኛ ዩቲዩበሮች እኮ የሚሰሩት ድራማ እንደሆነ ሁላ እኮ እሷ ናት የነገረችን እኮ እግዚአብሔር ስጣትና ማለት ነው። አሁን እያንዳንዱን እኮ እናጨብጭብ ብለን እንጂ ህዝቤ ሁላ እኮ ድራማ ነው በእኛ ላይ የሚሰራው፣ በተመልካች ላይ ማለት ነው። በጎች ስለሆነን እኛ ስለምንከታተል በእኛ ላይ ነው ህዝቤ ድራማ እየሰራው ይስሩ፣ ስራ እስከሆነ ድረስ ማለት ነው። ግን ያደረገችውን ነገር በክፉ ቀን ያደረጉትን ነገር ስጦታ የሚሰጣጡት እየተመካከሩ እንደሆን ጭምር እሱ ያደረጋትን እንዴ ዝም ብትባል ከዛም በላይ ብዙ ታወራ ነበር ይች ልጅ ማለት ነው። ስለዚህ ምንድን ነው ጓደኝነት ይሄ ነው እንዴ እናንተ? ምን ነው እኛ የእሷ እንትንን አላችሁ፣ በእሷ ነፍስ ነው በእኛ ነፍስ ነው የምተነፍሰው አላችሁ ማለት ነው። እየመረራችሁ ዋጡት። ያረገችውን ነገር ከመናገር ወደ ኋላ ልድም እየመጣችሁ ቤቴ መልከስከስ አይጠበቅባችሁም። ስለዚህ ውጡ ከቤቴ። አስገድጄ አይደለም ቤቴ ያመጣችሁ አይደለ ለስድብ። እኔ የሰው ልጅ ምን ያህል ተንኮል እንዳለበት ያወቅኩት በትናንትና ቪዲዮ ነው። እንዴት በሉኝ። እነባ ቻናል ላይ ገብቼ አስረግጬ ልክ ቪዲዮ ላይ የሰራሁትን ነገር ተናገርኩኝ። ነባ ራስሽን አስከብሪ። ምንድን ነው ሴት እሱን እየተከተልሽ የምትሄጁ? ወንድ ልጅ ሲያፈቅር እንጂ ሲፈቀር ወይም ጥቂቱ ሲከተሉት አይወድም። ሙቀጫ ነው ወንድ ልጅ ማለት ሙቀጫ ነው ብዬ ኮሜንት ጻፍኩላት ማለት ነው። እዛም አጥረግርገውኝ ስራዬ ብለው ቻናሌ ላይ መጡ ሊሳደቡ ማለት ነው። ምድረ ስራ ፈት ማለት ነው። ገባችሁ? አሮጊት ላላችሁኝ ደግሞ እኔን አላዋልዳችሁኝም። ገባችሁ? አሮጊትም ቦን ደግሞ እድሜ ጸጋ ነው። በቃ እንደኔ አርጁ። ምን አቃጠላችሁ? ምን አንገበገባችሁ ማለት ነው? ብዙ ስድቦች በቃ እንደው ምን ያልተናገርኳትም እሷን እናንተ የተናገራችሁኝ እኮ እኔ እሷን አልተናገርኳትም። ያደረገችውን ነገር ብቻ ነው የተቃወምኳት። ጥሩ አይደለችም፣ በቃ ጥሩ ነገር አላረገችም ነው ያልኩትኝ። በቃ ሰው መሆኗን አይደለም እኔ የተቃወምኩት። ነባ ያላጠፋችሁን ጥፋት አጥፍታለች ብዬ ልናገራት አልችልም። ነባ ጥፋቷ ምንድነው? ራሷን አለማስከበሯ ነው። አሁን እያረገችው ነገር ያለው ነገር አልተመቸኝም። ሴት ልጅ ናት፣ ትጎዳለች። ስለዚህ ከሱ መራቅ አለባት ነው ያልኩትኝ።
አሙንም ሄደህ እዛው ተለጣጠፍ ነው ያልኩት። ልክ ነኝ እኮ አይደል እንዴ? ስንት ያደረገችለት ልጅ ትውት አድርጎ ለእሷ ቦታ ሳይሰጥ እሷ እየተከተለች ስትሄድ ምን እንድል ነበር የጠበቃችሁት? ያቺ ደግሞ እርግፍ አርጋ ትታው ሄዳ አሁን ድጋሚ ከእሷ ጋር ሲለጣጠፍ ምን እንድልላችሁ ነው የጠበቃችሁት? ነበረ እንዳሞግስላችሁ ነበረ። መቼም አላሞግሳትም። ይሄንን ይቅርታ አድርጉልኝ፣ እየመረራችሁ የምትጡት ነገር ነው። ስለዚህ እጃችሁን ባታደክሙ ጥሩ ነው። እኔ ቤት መታችሁ ኮሜንት ስትጽፉ አላስፈላጊ ነገሮች እኔ ቤት አይሰሩም። ዝንብ ነገር አያስተናግድም። ቤቴ ጥርት ያለ ነው፣ ኩል ውሃ ማለት ነው። ስለዚህ መልካሞችን ብቻ ነው የማስተናግደው። ጥፋት ካለብኝ እንኳን ራሱ ጥፋቴን በመልካም የሚነግረኝ እንጂ ሰድቦ የሚነግረኝን አላስተናግድም ቤቴ። ገባችሁ? ሲቀጥል ደግሞ እኔ ምንን ጥፋት የለብኝም እስከታወቀኝ ድረስ እሷ እንዲናት ብዬ አይደለም የተናገረችው። እሱን ያደረገችውን ነገር በተግባር ያሳየችንን በቪዲዮ ያየነውን ነገር ነው የተናገርኩት እዚህ ጋር። ገባችሁ? በዚህ አጋጣሚ ስራ ነው የሚሰሩት ላላችሁኝ፣ በመልካም ለገለጻችሁልኝ እህቶቼ፣ ስራም ቢሆን ራሱ በዚህ ልክ ነባ ራሷን አዋርዳ እንድትሰራ እኔ አልፈልግም። አስረግጬ ስነግራችሁ ማለት ነው። ምክንያቱም ሴት ልጅ ናት። ይሄ ቪዲዮ ነገ ለትውልድ የሚቀመጥ ነገር ነው፣ የሚጠፋ ነገር አይደለም። እና እንደው ከእሷ ቢወለዱ ልጆች እናቴ አንቺ እኮ እንደ የተከተልሽ ነበር የምትሄጂው፣ አንቺ እኮ ከሌ እንዲህ ተለማምጠሽዋል የሚል ሴትነትን የማይገልጽ ገባችሁ? እሷ እኮ ናት፣ ገና ህፃን ናት፣ ብዙ ነገር ይጠበቅባታል። ገና ብዙ ፓወር ያላት ልጅ ናት። እሱ መከተል አይጠበቅባትም። ስራም ቢሆን ራሱ ኦልሬዲ ቦታ እየሰጣት እንዳልሆነ በጣም እያየች ነው ያለችው። ገባችሁ? ተከትላ እዛ ድረስ መሄድ ማለት በዚህ ዘመን ልዘውም በቃ ወንድ ልጅ ይሄን ያክል እንትን ብላችሁ መሄድ ማለት ለኔ ቀልድ ነው። በቃ ራሷን ታስከብር ነው ያልኩት በነባ በኩል ማለት ነው። ግን ከዛ ውጭ ደግሞ በፈኪ አታካችሁ ሶፊያ መናገር አትችሉም። ሶፊ አስረግጬ የምነግራችሁ ነገር አንድና አንድ አሁንም ቢሆን ነጭ ወረቀት ናት። ሰው አይታችሁ እንኳን ታነባላችሁ። ገባችሁ? ውስጡ ላይ እንትን የለም፣ የውስጥ ክፋት የላትም። ልጅ በእንባዋ ነው ነገሮችን መፍታት የምችለው ሶፊ ማለት ነው። እቺ ግን አሁን ፈኪ ግን እኔ ታሪኳን ሰምቼ እንደናንተው መከታተላት ነበርኩ፣ እንደናንተው ማደንቃት ጎበዝ በርቺ ብዬ በወቅቱ አብሬ አልቅሼ ከሷ ጋራ ያበረታተዋት ልጅ ነኝ። የማልክዳችሁ ነገር ግን ደግሞ ሰው የሆነ አጥፍቶም የሚመለስ ሰው ሲሆን መልካም ነው። ሶፊ በዚህ አጋጣሚ ቴንኪው የኔ ውድ፣ ምክራችንን ሰምተሽ ርቀትሽን ስለጠበቅሽ ማለት ነው። ታረቀ ብሎ መተው ከሚወጉሽ ሰዎች እንኳን ራቅሽ፣ አያስፈልጉሽም። የራስሽን ህይወት እንደዚህ በአዲስ ህይወት ስትመሪ አሪፍ ነው። አሁን ላይ ጥሩ ነሽ። ከዚህ በላይ እግዚአብሔር ጤና ሰጥቶሽ መልካም ነገር እንድትሰሪ ያድርግሽ። ከዛ ውጪ ግን ሶፊን ከፈኪ ጋር የምታወዳደሩ ሰዎች ተመርመሩ፣ ተከተቡ። ለምን ሰው እኛ እንደነገርኳችሁ ጊዜ አይደለንም። ልብና ኩላሊትን የሚመረምረው ፈጣሪ ነው። እኔ የምፈርደውም ሆነ የምናገረው ቪዲዮ አይቼ ነው። እናንተም እንደዛው ገባችሁ? በቪዲዮ የምናያቸውን ነገር ነው የምንናገረው። እስካየነው ድረስ በቪዲዮ ሶፊ ላይ ጥፋት አላየንም። ፈኪ ላይ ግን 1001 ብዙ የሚባሉ ጥፋቶችን አይተናል። ስለዚህ በዛ ጥፋት ተናግረናታል። የፈኪን ጦስ ይዘሽ እጂ እናንተ የኔን ጦስ ይዛችሁልኝ ሄዱ። ገባችሁ? ውጡ ከቤቴ አታስፈልጉኝም። አራ ችግር የለውም እንዴ። እያያችሁኝ ተቃጠሉ፣ እያያችሁኝ ተንገብገቡ። ኦኬ ተንገብገቡ፣ ተቃጠሉ፣ ምንም በሉኝ። እኔ እንደሆነ ከመናገር ወደ ኋላ አልልም። እኔ ቤት እውነቷን ነጯን ነው የሚነገርበት። በቃ ማለባበስ የሚባለው ነገር አይሰራም። ለማንኛውም የምትወዱኝ የምታከብሩኝ ትልቅ ቦታ አለኝ። የማትወዱኝንም እወዳቸዋለሁ። እኔ የሰው ጥላቻ የለብኝም። እንደነገርኳችሁ የስራቸው የተግባራቸው ጥላቻ እንጂ የሰው ጥላቻ የለብኝም። ሰው ነው። እንደኔ ሰው እስከሆነ ድረስ ሰውን ልጠላ አልችልም። ግን የተግባራቸው ጥላቻ አለብኝ ማለት ነው። ስላበዛባችሁ በጣም ይቅርታ። እወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው። የምትወዱኝ ደግሞ ሰብስክራይብ አድርጉ፣ ሼር አድርጉልኝ። ምን ችግር አለው? ቻው